ሰካራም ዘማዊ ወንበዴ ነበርኩኝ የአመፀኞች መሪ ደም እያፈሰስኩኝ። አትስረቁ፣ አታመንዝሩ። እውነቴን ነው። ካልሰረቃችሁ ገንዘብ ይበረክትላችኋል። እኔ ዛሬ የንግድ መንገድ ሁሉ እያስተማርኳቸው ነው። ገንዘብን የሚቆጥበው አንደኛ ንጽህና ነው። አዛኘን ከልቤ ነው የምናገር። ገንዘብን የሚቆጥበው ምንድን ነው? በምንም ታምር ይሄው መድኃኒዓለምን ምስክር አድርጌ መናገር እችላለሁ። ዘማዊ ሰው ገንዘብ አይጠራቀምልበት። አጠራቅሞም ከሆነ መጨረሻ ላይ ለባዕድ አጠራቅሞት ይወጣል። የአመፀኛን ገንዘብ አመፀኛ ይበላዋል ይላል መጽሐፍ። የአመፀኛን ገንዘብ ምን ይበላዋል? አመፀኛ ይበላዋል ማለት ነው። አመፀኛ ምን? እሳት ይበላዋል። አመፀኛ እሳት ይበላዋል። አመፀኛ እሳት፣ አንደኛ አመፀኛ የተባለ እሳት ነው። እሳት ይበላዋል። አመፀኛ ወንበዴ ይበላዋል። አመፀኛ ሃይማኖት የሌለው ይረከበዋል። የኋላ እዩ፣ ተመልከቱ። አንተ ሰው ይላል፣ አንተ ብዙ መልክ ጥሩ ቤቶችን ሰራው፣ ጥሩ ህንፃዎችን ሰራው ትላለህ። ግን እነዚያ ቤቶች ምን ያህል ክፉ ሰው ለመሆን ያቆምካቸው ምስክሮች ናቸው ይላል ቅዱስ ዮሐንስ አፈወርቅ ተሰሎንቄን ሲተረጉም ማለት ነው። እነዚያ ቤቶች ምን ያህል ክፉ ሰው እንደነበርክ ምስክሮች ናቸው። አንደኛ ድሃ ስታስጨንቅ ለመኖርህ ምስክር ነው። ሁለተኛ ለምን ቀምተህ ነው፣ ዘርፈህ ነው፣ አጭበርብረህ ነው። ሁለተኛ ደግሞ ያ ገንዘብ ለአንተ ብቻ የተሰጠ አይደለም፣ ለድሆች የተሰጠ ነው። አሳልፍልኝ ብሎ ነው እግዚአብሔር የሰጠህ። ስለዚህ አንተ የቀማቸው፣ አንተ ድንጋይ አድርገህ የካብከው የድሃዎችን የዕለት እንጀራ ጭምር ነው። እግዚአብሔር ሀብቱን የሰጠህ ለነሱ ስጥልኝ ብሎ እንድታስተላልፍ እንጂ ብቻን እንድትበላው አይደለምና ብሎ ይነገራል። ስለዚህ ምን ያህል ጠማማ ሰው እንደሆንክ ቤትህን እያዩ ሲወቅሱ ይኖራሉ ይላል። ስራ ስሩበት ነው። ሀብታም አትሁኑ አላልኳቸውም። አትስረቁ፣ አታመንዝሩ። አንደኛ ገንዘብ ይላል ዝሙት የገንዘብ መጥረቢያ ነው ይላል። ምሳር ዝሙት በሉ የገንዘብ ምንድን ነው? መጥረቢያ ወይም ምሳር ነው። በሕይወታችሁ ዘመን ገጥሟችሁ ሊሆን ይችላል። የወደቃችሁ የተሰናከላችሁ ካላችሁ ሰው ዝሙት ከሰራ በሳምንት ውስጥ ብዙ ገንዘብ ለወጭ ይሆንበታል። መጽሐፍ የተናገረው ነው። ቆርጦ ይሄንን ዛፍ በስለት መጥረቢያ እንደምንቆርጠው ሀብትን ቆርጦ የሚጥለው ዝሙት ነው። ሀብትን ቆርጦ ዘማዊ ሰው የፈለገ በሺህ በር ቢያስገባ ገንዘብ እግዚአብሔር በ10 ሺህ በር ገንዘቡን ያስወጣዋል። ዘማዊ ሰው ሌባ፣ አጭበርባሪ፣ የእግዚአብሔርን አስራት የቀማ፣ አንዳንድ ጊዜ ደግሞ አስራት የማናወጣበት፣ ለቤተ ክርስቲያን የማንሰጥበት፣ ለድሃ የማንሰጥበት የወደፊት እቅዶቻችን እንዳይበላሹ በማሰብ ነው። ግን እውነት እንዳይመስላችሁ ትንሽ ገንዘብ ብትኖራችሁ እሷን ለቤተ ክርስቲያን 50 ሳንቲም አግኝተህ አስሯን ሳንቲም ይቅርታ ተመልከቱ፣ 1 ብር ያገኘ ሰው 10 ሳንቲም ለእግዚአብሔር ከሰጠ በእርግጠኝነት ንግድ ነው። እውነት የምናገራችሁ እኔ ለየትኛውም ቤተክርስቲያን ልቀሰቅስ ምናምን አይደለም። የገንዘብ መሰብሰቢያ መንገዱ አስራትን ተቆጣጥሮ ማውጣት ነው። የፈለገ ለነገሩ ለድሃ አይከብደውም አስራት ማውጣት። ለማን ነው የሚከብደው? አቤት አሁን 10 ብር ያለው ሰው 1 ብር አውጣ ብለው ይከብደዋል? ያወጣ። ግን 10 ሚሊዮን ብር ላለው ሰው 1 ሚሊዮን ብር አስራት አውጣ ቢባል ይችላል? አይወጣ። በያችሁ ይኸውልህ ጌታ ለዚህ ነበረ ግመል በመርፌ ቀዳዳ ማለፍ ከባድ እንደሆነ ሀብታምም ወደ መንግሥተ ሰማያት አይገባም። ግመሉ ለምን አያልፍም? ሻኛው አላሳልፈው ብሎ፣ ውፍረቱ አላሳልፈው ብሎ። ሀብታም ለምን አይጸድቅም ቢባል ሀብታምነት ኃጢአት ነው ማለት ሳይሆን ሀብቱ አላጸድቀው ይላል። እሱን ተቆጣጥሮ ከፍተኛ የሆነ ገንዘብ ሲሆንበት አይሄን እንኳን ይበዛል ይላል። ተመልከቱ፣ ይበዛል ብሎ በዚያ ምክንያት ገንዘቡን ወየሐድጉ ለባዕድ ብኢሎሙ ቅዱስ ዳዊት ገንዘባቸውን ለማያውቁት ያጠራቅማሉ። እስኪ ለማያውቁት በሉ። ምን አላችሁኝ? ለማያውቁት አላያችሁም እንዴ? ብዙ ሰዎች እኮ በሕይወታችን ዘመን እኮ አይተናል። ተራራ ያህል ገንዘብ ሸክፈው በሰው ደም ገንዘብ አጠራቅመው እንደ ሞተ የውሻ ሬሳ ታፍነው ሲታሰሩ ታያላችሁ አይደለም? ይሄው እኮ ነው ትርፉ ማለት ነው። አውቀንበት ሰርተን የእጃችን ፍሬ ብቻ መብላት አለብን። እንዲያውም ይገርማችኋል፣ የተሰረቀ ገንዘብ ቤተክርስቲያን መምጣት አይደለበትም። ሰው ሰርቆ ለሆዱ እንዳይበላ ብቻ አይደለም የተከለከለው፣ ሰርቆ ቤተክርስቲያን እንዳያመጣም ይከለከላል። የተሰረቀ ገንዘብ፣ የጠንቋይ ገንዘብ፣ የዘራፊ ገንዘብ፣ የወንበዴ ገንዘብ ቤተክርስቲያን ስለት ሆኖ መግባት የለበትም። አንዳንድ ሰው አለ፣ አሁን ብዙ ሰው ሰምታችሁ አታውቅም? 100 ሺህ ብር ሰርቆ 10 ሺህ ብር ለቤተክርስቲያን ሰጥቶ አቶ ገሌ ይባላሉ። 90 አለ እሱ 10 ለእግዚአብሔር ነው። እግዚአብሔርና ሌባ እኩል አይበሉም።
እግዚአብሔር ከሌባ ጋር ተካፍሎ የሚበላ የሌባ ወዳጅ አይደለም። በፍጹም አይፈልግም እግዚአብሔር። እንዲህ ያለ ገንዘብ መምጣት የለበትም በእግዚአብሔር። ምን አለ ቅዱስ ጳውሎስ? ልብ በሉ እግዚአብሔር አይዘበትበትም ብሏል። እስቲ እግዚአብሔር አይዘበትበትም በሉ። እንዲህ እግዚአብሔርን አንተ ሰርቀህ የእሱን ፍጥረት አስጨንቀህ ቀምተህ አምጥተህ 10 ሺህ ብር አምጥተህ እንደ ዳኛ ልትደልለው ነው እንዴ? እግዚአብሔር እንዲህ ያለ እንዲያው ለወደፊቱም እንዳታመጡት ንስሐ ገብታችሁ የቀማችሁን። እንዲያውም በነገራችሁ ላይ መልካም አስተውሶኛል እግዚአብሔር በእውነት ምንድን ነው የሚለው? ይኸውላችሁ ሰው ኃጢአት ሰርቶ በተለይ ቅሚያና ስርቆት የቅሚያና የስርቆት ኃጢአት የሰራ ሰው የፈለገውን ያህል ቢናዘዝም ገንዘቡን ለቀማው ሰው ካልመለስ አይድንም። መመለስ አለበት። ሰርቄዋለሁ ጓደኛዬን እመልስልሃለሁ ብሎ ብዬ የኔ ያህል ሚሊዮን የኔ ያህል ሺህ ብር ቀምቼዋለሁ ብሎ መናዘዝ አያስፈውስም። ቅሚያ ከሆነ ገንዘቡን መመለስ አለበት። ስለዚህ ሁላችሁም የቀማችሁትን መልሱ፣ ሰርታችሁ ብሉ። እግዚአብሔርም የእጃችሁን ሥራ ይባርክላችኋል። አምላከ ቅዱሳን ይባርክልኝ። በዚህ አሁን በቅርብ በአፄ ኃይለ ሥላሴ ዘመን የተደረገ አንድ ነገር ልንገራችሁና እና የድጓ መምህር ነው ሰውየው እና የድጓ መምህሩ አስተዳዳሪውን ሄዶ ምን ይላቸዋል? ደመወዝ ይጨምሩልኝ ካልሆነ አዲስ አበባ ነው የምሄደው። ደብሩ በጣም ትልቅ ደብር ነው በእውነቱ ማለት ነው። የተከበረ ደብር ነው። ይሄንን ቤተ ክርስቲያን ፈተለ ወይ መነኩሴ አይደለሁ እኔ ባለትዳር ነኝ መርጌታም በሆን ልጆችን በምን አሳድጋለሁ ይላል። ናንር ደመወዝ ላስጨምርልህ ብለው እንዳሁኑ ሰዓት በ11 ሰዓት ቤተ ክርስቲያን ይዘውት ይሄዳሉ። ቤተ ክርስቲያን ደመወዝ የሚጨምራል እንዴ? ይዘውት ሄዱ። ሰበካ ጉባኤ የለም። በኋላ ቤተ ክርስቲያኑን አስከፈቱና የመድኃኔዓለም ስዕል አለ። ታቦቱም ኢየሱስ ነውና መድኃኔዓለም ኢየሱስ ክርስቶስ ሰምተሃል ይላሉ። አስተዳዳሪ እኮ ናቸው። አቤት ብሎኛል ይሉታል ለሰውየው፣ ለድጓ መምህሩ ነው። ለሱ አይሰማም እንግዲህ። ከዛ በኋላ ለዚህ ልጅ ደመወዝ ጨምርለት፣ እሺ ብሎኛልና እንሂድ ብለው ቤቱን ይዘውት ሄዱ። እዚያ በኋላ ሄደ። በኋላ ጥቂት ጠገራ ብሮች ሰጥተው በአፄ ኃይለ ሥላሴ ጊዜ ነው። ጥቂት ጠገራ ብር ሰጡና ይሄ መድኃኔዓለም የሰጠህ ለደመወዝ ጭማሪ ነው፣ ዝም ብለህ አምነህ ተቀበልና በዚች መጽሐፍ ደጉስ፣ ሚስትህ ደግሞ የቤተ መቅደስ መጋረጃ ትፍተል አሉት። ዛሬ ተገዝቶ መጋረጃ ቤት የሚባል ራሱ አለ አይደል? መጋረጃ ቤት ራሱ አለ። ሰው ዛሬ ማስገጠም ነው። ድሮ ግን እናቶቻችን ፈትለው ነበር የሚሸጡ፣ በስጦታም ይሰጣሉ። ሚስት ደግሞ መጋረጃ ትፍተል፣ ለወረት ለቆዳ መግዣና ለወስፌ ለመደጎሻው ለመሳፍቻው ለዚያ ለብረታ ብረቱ መግዣና ለቆዳ ለሷ ደግሞ የጥጥ መግዣ ይችን እና እግዚአብሔር ይህንን በዚህ ደመወዙን እጨምርለታለሁ ብሏል አሉ። እዚያ በኋላ እሱም መደጎስ ጀመረ። አምኖ እሷን ፈተለች። በሚያስደንቅ ሁኔታ ሰውየው እኒያ የድጓ መምህር ሲያርፉ ገንዘባቸውን ልጆቹ የተካፈሉት በአቅማዳ ነው። ጠገራ ብሩ ተሰፍሮ ማለት እጅግ ባለጸጋ ሆኖ ማለት ነው። እግዚአብሔር የእጅን ሥራ እንዴት እንደሚባርክ ታያላችሁ። እኔ እውነቴን ነው የምነግራችሁ። አዛኝን በከንቱ ማጽናናት ላጽናናችሁ አይደለም። አምናችሁ ትንሽ ሥራ ጀምሩ፣ እግዚአብሔር ይባርክላችኋል። እውነቴን ነው፣ የማላምነውን አልናገርም። ትንሽም ነገር በቃ የ5 ብር የ10 ብር ሥራም ቢሆን ሥራ ስሩ፣ እግዚአብሔር ይባርክላችኋል። እግዚአብሔር ይባርክልን፣ ይቀድስልን። እንዲህ ከሆነ ሰርተን እንብላ ነው። እስኪ ሰርተን እንብላ በሉ። ምን አላችሁኝ? ሰርተን ምን እንበል? እንብላ ነው። ሰርተን እንብላ። አሁን ይህን እናቆየውና ስለ መብል ይህን ያህል አወጋን እና ደግሞ ተመልከቱ፣ ሰው ሲበላም እርቦት መብላት አለበት፣ መጾም አለባቸው። ቅዱስ ዮሐንስ አፈወርቅ ይላል ምግብ አልጣፍጠኝ ብሎ ትለኝ ይሆናል፣ ምግብ የማይጣፍጥህ ሳይርብህ እየበላህ ሆኖ ይላል። ስለዚህ ምግቡ ስለማይጣፍጥ ሳይሆን ሳይርብህ እየበላ ስለሆነ ረሃብም ማወቅ ይጠበቅብናልና የትንሣኤ ላስነሳቸው ሰዎች ጌታችን ኢየሱስ ክርስቶስ ምግብ ነው የሚያዝዘው። እግዚአብሔር እህል አይንሳን፣ እህል አይንሳን፣ ለሀገራችንም እህል ይስጥልን። እንግዲህ ስለ መብል ይህን ያህል ተነጋግረናል። አሁን ይህ ከንስሐ ጋር ምን ያገናኘዋል? ትምህርቱ ንስሐ ነው ወይስ እንጀራ ብሉ ነው ልትሉ ትችላላችሁ። ይገናኛል። አያችሁ፣ በሚገናኝበት። ስለዚህ ጌታችን ኢየሱስ ክርስቶስ ርዕሳችን ምንድን ነው? ዛሬ ያነሳ ነው በላ ይዟችሁ የምትበላውን ስጧት ነው። በሚገባ ሰው መብላት በሚገባው ጊዜ መብላት አለበት። በነገራችሁ ላይ ቁርስ ለክርስቲያን የለውም። መጽሐፍ ቅዱስ ላይ ተፈልጎ የማይገኝ ቁርስ ነው። ምሳ አለ፣ እራት አለ፣ ቁርስ ግን የለም። ስለዚህ ክርስቲያን ምንም ቢሆን የፈለገ ጥርና ሐምሌ ቢሆን እንኳን ከ4 ሰዓት ከ5 ሰዓት ከ6 ሰዓት በፊት መብላት የለበትም። ለምን? በረከት ሊያልፈን ይችላል። በረከት ይዞ የሚመጣ ባይታዊ ቢያገኘን
እንካ ልጅ ጸበል ጠጣ፣ እንካ ይችን ህብስት ብላትና እውቀት ይገለጥላል ቢለን አይ ጉድ ማልዳ በልቼ ልንል እንችላለንና ክርስቲያን ማልዶ አይበላም። የፈለገ ቢሆን ቆይቶ ረፈድ ብሎ ነው የሚበላው። በረከት እንዳያልፈን ማና ሁልጊዜም እርቧችሁ ብሉ፣ ጾማችሁን ውላችሁ እንዲያው ቢቻል ማንኛውም ክርስቲያን እስከ 6 ሰዓት እስከ 7 ሰዓት ብሉት ቢሆን ቢቆይ ችግር የለውም። ቅዳሜ በተለይ እሁድ ብቻ ነው የማይቻለው እንጂ ቅዳሜ በተለይ እስከ 6 ሰዓት እስከ 7 ሰዓት እንድንቆይ መጽሐፍ ይፈቅዳል። መጽሐፍ ሃይማኖተ አበው ላይ ተቅመ እስከ 6 እስከ 7 ቢቆይ አንድ ሰው ችግር የለበትም ማለት ነው። አላችሁ የላችሁም? እግዚአብሔር ከሁላችን ጋር ይሁን። ስለዚህ በረከት እንዳያልፈን ብዙ ህብስት የያዙ በረከት የያዙ ጸበል ይዘው የሚኖሩ ስውራንን ልናገኝ እንችላለን። በረከት እንዳያልፈን ሁልጊዜ ጾመን ላበላላችን መጠን ይኖረው። ማታም እንዲሁ መብልን ካነሳው ማላይቀር እንዲሁ ይነሳ ጥሩ ነው። ማታም በጊዜ እራት ብሉ። ማታ መጥኖ የሚበላ ሰው እንቅልፉ ጤና ነው ይላል። እንቅልፉ ምንድነው? ሰው አብዝቶ ሲበላ ሁለት ባህሪው ይበዛል። ምኑና? የውሃ ባህሪውና የእሳት ባህሪው ሰለጥናል። ከመሬት ከሰውነታችን ስንተኛው ነው ውሃ የሚለው? አቤት እንጃ እንግዲህ የእናንተ ሳይንስ ያውቃል። እንግዲህ ዞሮ ውሃ ይበዛል። ዞሮ ውሃ አለ። ስለዚህ ሰው ተመልከቱ፣ ጤፍም ዳቦም ብትበላ ቂጣም ብትበላ ቆሎም ብትበሉ ውሃ አለው። እዚያ በላይ ደግሞ ውሃ ተጠጣበታለ ደግሞ ራሱን ውሃውን ብቻውን እዚያ ውሃ ይበዛል። ውሃ ሲበዛ ምን ያደርጋል መሰላችሁ? ይሰጥማል ሰውየው። ከዚያ በኋላ ተመልከቱ ሰውነቱ በዚያ ሲሰጥም የሰውነቱ ኃይል አንደኛ ተመልከቱ ህዋሳት መንቃት የሚችሉት ስራ ሳይበዛባቸው ሲቀር ነው ይላል። ተመልከቱ ቅዱስ ጎርጎርዮስ እንደሚለው አንድ ሰው ንቁ መሆን የሚችለው የሰውነት አካሎቹ ስራ ካልበዛባቸው ነው። ለምሳሌ የሰው ልጅ ከሚቀመጥና ከሚተኛ ምግቡ የሚፈጭ ምን ሲሆን ነው? ሲቀመጥ ነው ሲተኛ? አቤት ከሚንቀሳቀስና ከሚተኛ ሲተኛ ነው የሚፈጨው። በጣም የሚገርም ማለት ነው። እናንተ ይመስላችኋል ተንቀሳቀስ እንዲያው የበላው እንዲጎድል እንቅስቃሴ አያጎልም። የሚያጎለው የበሉትን መተኛት ነው። ከዛ ስለዚህ ተመልከቱ ሰውየው አምሽቶ ከበላ ምን ይሆናል መሰላችሁ? አምሽቶ ሲበላ ውሃ ባህሪው ይሰጥማል። ያ ውሃ ባህሪው የእሳት ባህሪ ማለት የመሬት ባህሪውን ያከብደዋል፣ ያሰጥመዋል። ከዚያ በኋላ የእሳቱም የነፋሱ ሰው የሚነቃው በነፋስ ባህሪው ነው። በነገራችሁ ላይ በነፋስ ባህሪው ቀሊል ነፋስ ቀላል ነው። የነፋስ ባህሪው ነፍስ ንቁ ሆና ስጋዋን ለመቀስቀስ ያግዛታል። ከዛ የነፋስ ባህሪና የእሳት ባህሪን ምን ያለው ወኔ የሚሰጠው ደግሞ ንቁ የሚያደርገው እንደተመልከቱ የተፋጀ ሆኖ በወኔ እንዲያስብ በጉልበት እንዲያስብ እንዲዘምር እንዲቆም እንዲሰግድ አቅም ደግሞ የሚሰጠው የእሳት ባህሪ ነው። የእሳት ባህሪንና የተመልከቱ የነፋስ ባህሪን ምን ያደርገው መሬት ባህሪና ውሃ ባህሪ ይጫኑታል። እዚያ በኋላ ይጫነውና ያንን ለማስወገድ ህዋሳቱ ስራ ይበዛባቸዋል ማለት ነው። ስለዚህ ሰውየውን ማንቃት አንድ ስራ፣ ምግቡን መፍጨት አንድ ስራ ይሆንባቸዋል። እዚያ በኋላ ከዚህ ሁሉ ነገርና ሰውየውን አስተኝተው ምግቡን ይፈጫሉ ማለት ነው ህዋሳቱ። ስለዚህ ሰውየው በጊዜ ካልበላ በሰዓት መንቃት አይችልም። በተለይ ማታ ብዙ ውሃ አብዝቶ መጠጣት ነቅቶ ሌሊት ለጸሎት ለመነሳት አይመችም። ስለዚህ መጥኖ መብላት እንቅልፉም ባህር ሲከታችሁ ገደል ሲከታችሁ እንትና ጋር ሲያጋባችሁ የሚያድረው ሰይጣን ሁሉ የማታ ውሃ መጠጣትና ማታ መብላት ነው። ስለዚህ ሰው ሲጎርስም መጥኖ ሰው ዓይን የሚከፋ የለም ይላል ሲራክ መጽሐፈ ሲራክ ምዕራፍ 32 ላይ ሰው ዓይን የሚከፋ የለምና መጥነህ ብላ። ምግብ ሲቀርብልህ ምግቡ ምን ያህል ነው ብለህ አታጋን ይላል። ማለት ነው በስቶ ሲቀርብ እሰይ ዛሬ እንደ ሆዴ እስኪሞላ በላለሁ አትበል። ትንሽ ሲቀርብ ደግሞ ይሄ ለስንታችን ሊበቃ ነው አትበል። ሳጨርሰው ትን ብሎት ሞት ነው ምኑን አውቀው ነው። ስለዚህ እንደዚያም አትበል። ስትበላ ምላስህን አታጩህ ይላል መጽሐፍ ቅዱስ። እኮ ነው ማምላክ ምላሱን አያጮህም እንደሆነ አሁን አርጃ ላሳያችሁ ነገር ነውር ነው። ምላሱን እንደምሎ ጫጫጫጫ ያርግ የሚበላ እንደዚህ አይፈቀድም። ክርስቲያን አፉን ገጥሞ በልክ እኮ ነው ሁሉ ነገራችን እኮ እኛ እኮ ልክ ያለን መስመር ያለን ሰዎች ነው። ምላሱን አታጮህ፣ እጅህን አትላስ ይላል አዛኘን። ወጭቱን አትጥረግ፣ ማይዱን ወደ አንተ አትጎትት፣ እየቀደም አትቅረብ ይላል። ይሄን ገበሬውም ይለዋል። እየቀደም መቅረብ የስስት ይመስላል ይላል። መጀመሪያውን ቀርበህ ነው መጀመር። የሚበልጡ ሰዎች ካሉ ቀድመህ እጅህን አትስደድ ይላል። ኋላ አንተ ስደድ፣ ከሁሉ አስቀድመ ከሁሉ በፊት ከሁሉ በኋላ እጅህን ወደ ማይዱ ስደድ፣ ከሁሉ በፊት ደግሞ አስቀድመህ ተው ይላል። እንደ ሰው ያለ ክፉ የለምና
ከሁሉ በፊት አስቀድመ ምን በላለ ተው። መጥኖ የሚበላ እንቅልፉት ይላል። መጥኖ የማይበላ ሰው ግን ትርፉ ጓታናና ብስና ነው ይላል። ያ እንደዚህ ያለን የሚያተርፈው ማለት ያ ሊጸልይም ያን እያገሳ ጸሎቱም አይረባም በእውነቱ። ወዲያው እዚህ ቅንድቡ ላይ ይሁላችሁ። አሁን ቅንድቡ ላይ ይሄ እንዲያው ብዙ ኩንታል ጤፍ የተጫነበት ይመስልና እንቅልፍ ያመጣና ይዞለት ነው። ዝም ብሎ ያን የሚበላ ሰው እውነቴን ነው መጸለይ አይችልም። አሁን እንግዲህ ባለ 50 ይመጣል። ያንን ይለው ሙቸከር የሚሆን ዝም ብሎ ያንን ዶሮውንም ቂጣውንም እንግዲህ ያንን ያረግና ምኑን ይነሳዋል እዚህ ወዲያ ዝም ብሎ በቃ በል እንግዲህ ጸሎት ጤና ይስጥልኝ በአብይ ጾም እንገናኝ ብሎ መተኛት ነው ማለት ነው። ስለዚህ ተመልከቱ፣ ይሄ የወደቀ ግንድ መስሎ ወድቆ ማደር እንደው ክርስቲያን ውዳቂ አይሆንም። ተግቶ እንደ ወታደር መጸለይ ያለበት። ያ አንደኛ ሰርታችሁ ብሉ፣ ስትበሉም በልክ ብሉ፣ መከራም ልመዱ። እንዲህ እንድናደርግም ደግሞ አምላከ ቅዱሳን ይርዳን። አቡነ መባጽዮን ኢትዮጵያዊ ጻድቅ ሲበሉ ክፍለ መድኃኔ ዓለም እያሉ ያኖሩ ነበር። የመድኃኔ ዓለም ድርሻ፣ እስኪ የመድኃኔ ዓለም ድርሻ በሉ። ስለዚህ ሁላችሁም ስትበሉ የመድኃኔ ዓለም ድርሻ አስቀምጡ። እግዚአብሔር እንግዳ ይልክላችኋል። ለዚያ ሰው ካልመጣላችሁ ወስዳችሁ ስጡ። መስጠት በነገራችሁ ላይ ሁለት አይነት ነው። እንዴት አይነት ነው? ለክርስቲያን ከቤት ተወስዶ ይሰጣል። ለማያምን ሰው ግን ሲለምን ብቻ ይሰጣል። ሁለት ነው። ክርስቲያን ለክርስቲያን የሚሰጠው ከቤቱ ወስዶ ነው። ከጎረቤቶቼ እነማን የሚበሉት አላቸው ብሎ እነማን የላቸውም ብሎ ለክርስቲያን ሳይለምን ወስዶ መስጠት ይገባል። ሃይማኖት ለሌላቸው ሰዎች ደግሞ ሲለምኑ ብቻ መስጠት ይገባል ብሎ መጽሐፍ ያስተምራል። እሱን አድረግ አለብን። ለመድኃኔ ዓለም ድርሻ አስቀምጦ ለተማሪ አሁን በእውነቱ ማለት ነው ስንት ተማሪ አለ እዚህ ውስጥ እንዲያው እኛ አሁን ስንት እንዲያው በጵጵስና የምናውቃቸው ወንበር ተክለው የሚያስተምሩ ስንት እንደው በእውነቱ ማለት ነው አንድ ቀን መስቀል ቢያሳልሙን ብለን ምንናፍቃቸው አባቶቻችን ትልልቅ አባቶቻችን ራሱ እኮ እንደ ዋዛ ቁራሽ እንጀራ ጠለን ያስተማርናቸው ናቸው አይደሉ? ናቸው በእውነቱ ማለት እኛ ሲተርፈን የሰጠነው እንጀራ ነው ጳጳስ ያፈራልን። ሲተርፈን የሰጠነው እንጀራ እኮ ነው ሊቃውንትን ያፈራልን ማለት ነው። ብዙ ዲያቆናት፣ ካህናት፣ መነኮሳትን ያፈራልን እንድንፈታ የሕይወት እንጀራ የሚያቀብሉን ሰዎች ቁራሽ እንጀራ የጣልንላቸው ናቸው። ለሱ ድርሻ ሰጥተን ለተማሪዎች ድርሻ ሰጥተን ማወቅ አለብን። በየጊዜው ለድሃና ለተማሪ ድርሻ ስጡ። እንድንሰጥም አምላከ ቅዱሳን ይርዳን። አላችሁ የላችሁም? እግዚአብሔር ከሁላችሁ ጋር ለጤናችሁ ራሱ እኮ እንደው አሁን ይውላችሁ ሰው አያውቅበትም እኮ ጾም ሲባል ይበላል፣ በሚበላበት ሰዓት ደግሞ ይጾማል። ምን ማለት ይመስላችኋል? አሁን ሰው ጾም ይባላል ዝም ብሎ ይበላል 24 ሰዓት። እኔ ይቅርታ አድርጉልኝ ጾም አልወድም፣ አስተዳደግ ጀምሬ የሀብታም ልጅ ነኝ፣ እኔ ጭንቅ አልችልም እያለ ይበላል። ዝም ብሎ ማልደ ይበላል። ተመስገን ነው። ኋላ ግፊት ይመጣል። ቁልጭ በቃ እስቲ እንዲያው እዚያች ቆሎ አምጦልኝ ወይ እንትን ፈልጉልኝ። ግብጦ የሚባል አለ ታውቃላችሁ? የግብጦ አረቂ ቤት ነው የሚሸጥ እያለ መከራውን ሲያይ ይውላል ማለት ነው። የሚወደውን ስጋ ምን አለ በሚገባው ሰዓት በልቶ በሚገባው ሰዓት የጾመ ሰው ሰውነቱም ጤና ይሆናል። ጤናውን ያድለን እግዚአብሔር። ተዛዝነን እንድንበላም እግዚአብሔር ይርዳን። ምግቡን ሰው ካወቀበት ያድነዋል፣ ካላወቀበት ያጠፋዋል። ስለዚህ መብሉን ለቁመተ ስጋ ያክል እናድርገው። እግዚአብሔር ከሁላችን ጋር ይሁን። እስኪ የምትበላውን ስጡ አትበሉ። ስለዚህ የሚበላውን አሁን ተመልከቱ። እዚህ ያሉት ተርበው እኔ ያዛኘን ከልቤ ነው የእግዚአብሔርን ቃል እየተማሩ በየትምህርት ቤቱ እስቲ ሁላችሁ በሕይወታችሁ ዘመን አሁን ቀኝ እጃችሁን አውጡት። ቀኝ እጃችሁን አውጡ። እኔ በሉ ሁላችሁ በሕይወቴ ዘመን ቢያንስ አንድ ተማሪ ያስተምራለሁ በሉ ሁላችሁ። እግዚአብሔር ይስጥልኝ። እንግዲህ ቃል ገብታችኋል ማለት ነው። በሚቀርባችሁ ቤተክርስቲያን አንድ የቄስ ተማሪ ማስተማር አለባችሁ ሁላችሁም ማለት ነው። የምትበላውን ምን በሏት ለዚያች ተማሪ ስጧት እንግዲህ ማለት ነው። እሱ ጸሎታ ቢገባውም ባይገባውም እኮ ነው ማምላክን ጸሎታ ለማርያም ወስለታ ለሀገሪቱ ለኢትዮጵያ ይላል። ተሜ እኮ ነው ምን ማለት እንደሆነ ላይገባው ይችላል። ገና ቅኔ እስከሚማር ነው። ጸሎታ ለማርያም ወስለታ ተመልከቱ። ይቀባል ሀገሪቱን ኢትዮጵያ እማተወልዳ ይላል። ተመልከቱ የእመቤታችን የማርያም ጸሎት ሀገራችን ኢትዮጵያን ከእግዚአብሔር ማት ይጠብቃት ይላል። ተሜ ዝም ብሎ ይግባውም አይግባውም እዚያ ተኝቶም ቢሆን ማለት ገደም ብሎም ቢሆን እዚያ አንቀጸ ብርሃን ሲጨርስ ጸሎታ ለማርያም ወስለታ ይለዋል። ተመልከቱ እንደዚያ ስለሚል እኮ ነው ወተን የምንገባው። እንግዲያማ የኛው ጽድቅ ነው አውጥቶ የሚያገባን። ይሄ እኔ እውነቴን ነው። ትክክለኛ ባይታዊ ማለት የቄስ ተማሪ ነው። ወላዲተ አምላክን ትክክለኛ ባይታዊ አይገባውማ። ባይታዊ ይገባዋል።
አሁን መነኩሴና ባይታዊ ችግረኛ ነው። እኔ እንዲያውም 3 ቀን አሁን አሟልቼ ውዳሴ ማርያም ከደገምኩ በቅቼ ይሆን እንደ ድንገት ማለት ነው የምጀምረው ማለት ነው። መነኩሴ ችግሩ ይሄ ነው ተመልከቱ። 3 ቀን ዳዊት ከደገመ ወዲያ እንዲያው ወለተ ሥላሴ ህልም አይቼልሽ ነበር ማለት ይጀምራል። ሀገደል ጫፍ ቁመሽ ይመስለኛል ይላል እዚያ ወዲያ ማለት እኔ በገመድ ጎትቻ አስቀረውሽ ማለት ነው የሚጀምር እንግዲህ። ስለዚህ ችግር ነው ማለት ነው። ተሜ ግን ይብቃ ስለማያውቀው ዝም ብሎ ጸሎተ ለማርያም ስለታ እያለ ዝም ብሎ ሌሊት እመቤታችን ሲጠራት በሱ ነው አገር ተጠብቆ የሚኖረው ማለት። ስለዚህ የሚቀርባችሁ ደብር ይሄ ደብር አላላችሁ የሚቀርባችሁ ደብር ይላችሁ አንድ ተማሪ ስጡኝ ከመምህር ወዳችሁ አንድ ተማሪ ስጡኝና እኔ 10 ብር በወርም ቢሆን ልቻለው ልብሱን ችዬ ይሄን ችዬ አስተምራለሁ። ያ ማለት ምን ማለት ነው? አንድ መብራት ለቤተ ክርስቲያን ማብራት ማለት ነው። አንድ መብራት ለቤተ ክርስቲያን እያበራችሁ ነው። ያ መርጌታ ነው ያ ነገ ጳጳስ ነው፣ ያ ካህን ነው፣ ያ ዲያቆን ነው። ነገ የሚፈታን የሚያስረን እሱ ነው። እንዲያ ካደረግን በእውነቱ እምትበላውን ስጧት ያለውን ፈጽመናል። እስኪ እምትበላውን ስጧት በሉ እንጂ እምትበላውን ስጧት በሉ። አሁን ሌላው ደግሞ ቀጥሎ ለድሆች ነው። ለድሆች ማሰብ ይጠበቅብናል። እንዴት አድርገን እንስጥ የለን ትሉኛላችሁ። ቆርሶ ማጉረስ ቀዶ ማልበስ። እስኪ በሉ ቆርሶ ማጉረስ በሉ። እሺ ምን ማለት ነው? አይ ልብስ እንዳልሰጥ ብዙ ልብስ የለኝም መልሱ። ቀዶ ማልበስ በሉ እንጂ አቤት። ኧረ እንኳን ቀደልና ለብስበት ስንት የጫማ መወልወያ የሆነ ሸሚዝ ይኖራል በየቤቱ ማለት ነው። ግን ጌታ እንኳን ትርፉን ቀደህ አልበስ። እስኪ ወዲያውን እስኪ ቢያንስ አንድ ትእዛዝ ላዘዛችሁ ነው። 3 ሸሚዝ ያላችሁ እጃችሁን አውጡ። 3 ሸሚዝ እንዳትዋሹ ማምላክን እኔ ነግሬያችኋለሁ። 3 ሸሚዝ ሴቶችም አውጡ። ሴት የለውም እንዴ አሉ። እናንተ ሸሚዙን ታሽሩበት የለ። በሉ ቀሚሱማ ቀርቷል እንግዲህ አውጡ። ወይ 3 ቀሚስ አውጡ 3 ቀሚስ በቃ 3 ሸሚዝ አውጡ ሁላችሁም። በሉ አሁን አንድ ሸሚዝ ለቄስ ተማሪ ትሰጣላችሁ ሁላችሁም እዚህ ይሰማል። እሺ በሉ እንጂ እግዚአብሔር እሺ ይበላችሁ። ስለዚህ አሁን ሁላችሁም ከሚቀርባችሁ ቤተ ክርስቲያን ሄዳችሁ ለተማሪዎች አንድ ሸሚዝ ስጡ። የምትወዱትን ሸሚዝ ስጡ። ግድ የለም ኧረ ቀለል ያለውንም ቢሆን ስጡ። ችግር የለም ደስ እንዳላችሁ እሱን እንድትሰጡ ነው። ስለዚህ ቆርሶ ማጉረስ በሉ። እስቲ ቆርሶ ማጉረስ በሉ። ቆርሶ ማጉረስ በጣም ጥሩ። አይ እኔ በቀን 1 እንጀራን የማገኝ ያም ሲሞላ ሲጎድል ነው ካልከኝ ምን እንዳለ ከአንድ እንጀራይቱ ቁረስ፣ እሷን ቆርሰህ ስጥ። እሺ 1 እንጀራ በቀን የምትበሉ እጃችሁን አውጡ። ኧረ ተው 4ቱማ በቀረረ በደንብ አውጡ። ቀኝ እጃችሁን አሁን 1 እንጀራ በቀን እበላለሁ የምትሉ ኧረ ታውጡ። በሞት የማምላክን አውጡ። ሁላችሁም አውጡ። እንዴት ትቀልዳላችሁ? አውጡ። ድራማ እየሰራው ይመስላችኋል እንዴ? የእግዚአብሔርን ቃል እያስተማርኩ እኮ ነው። በሉ አውጡ። ሁላችሁ አውጡ። እሺ እናንተም ደግሞ 1/4ኛዋን ለድሃ ስጡ። እሺ በሉ ደግሞ እናንተ። አዎ በቀን 1/4ኛዋን። 1 እንጀራ ስንት ብር ቢሽጥ? አንተ ስንት ብር ነው? 10 ብር ነው። እሺ ሲካፈል ለ4 2 ብር ከ50 በቀን ለድሃ ትሰጣላችሁ። እዚህ ወድቀው ለሚያድሩት ደግሞ ወስዳችሁ ስጡ። ይሄ ነው ተፋቅሮ ይደፍኖ ለኩሎን ኃጣው። ፍቅር ኃጢአትን ሁሉ ይደመስሳል። እስኪ በሉ ፍቅር በሉ። ምን ሁሉ ይደመስሳል? ኃጢአትን ሁሉ ምን ይላል? ይደመስሳል። ፍቅር ኃጢአትን ሁሉ ይደመስሳል። ሰካራም ዘማዊ ወንበዴ ነበርኩኝ የአመፀኞች መሪ ደም እያፈሰስኩኝ